ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን አርሰናልን የሚመለከቱ ባለፉት 24 ሰዓታት የወጡ የተለያዩ መረጃዎችን ማቀርብላችሁ ይሆናል። ዛሬ ጁላይ 1 ነው። የፈረንጆቹ አዲሱ በእግር ኳስ ማለት ነው አዲሱ ካላንደር የሚጀምርበት ነው። ታዲያ መድፈኞቹ የኪቪየርን ፊርማ እንዳረጋገጡ ከዚህ በፊት ይታወቃል። ፖርቶ አሁን በቋሚነት ማስፈረሙን ይፋ አድርገዋል። 15 ሚሊዮን ፓውንድ መድፈኞቹ ከዚህ ተጫዋች የሚያገኙ ይሆናል። ጭማሪዎቹ የሚሟሉ ከሆነ እስከ 18 ሚሊዮን ፓውንድ የሚደርስ ይሆናል። ሌላኛው በአርሰናል ቤት ሂንካፔ አሁን ከዛሬ ጀምሮ በቋሚነት የአርሰናል ተጫዋች እንደሆነ አረጋግጧል። ሂንካፔ አገሩ ኢኳዶር እንግዲህ ከዓለም ዋንጫ ውጭ እንደሆነች ይታወቃል። ይህ በጣም የሚገርም ነበር የማያታው ጨዋታ። ሂንካፔ በተጠናቀቀበት ደቂቃዎች አካባቢ ቀይ ካርድ አይተዋል። አፉን ሸፍኖ በማውራት ነበር። እንግዲህ አርሰናል ከጂሮና ጋር ለሚያደርገው ጨዋታ ዮኬሬስ፣ ሃቨርትዝ እና ሂንካፔ የሚጀምሩ ይሆናል ተብሎ የሚጠበቅ ነው የሚሆነው። እንግዲህ ለአዲሱ የውድድር ዓመት እያንዳንዱ ተጫዋች ከዓለም ዋንጫ መልስ የ3 ሳምንት እረፍቶችን የሚያገኝ ይሆናል። ትናንት ምሽት ዮኬሬስ እና ሳሊባን በተቃራኒ ቡድን ሲጫወቱ አይተናቸዋል። እንግዲህ ሳሊባ በሚመለከት ሌሎች መረጃዎችም አሉኝ። ሳሊባ በሚገርም ሁኔታ የጀርባ ጉዳቱን እያስታመመ እንዳለና አርሰናል ይህንን ተጫዋች ከ2 እስከ 4 ወራት እንደሚያጣው የሚጠበቅ ነው የሚሆነው። መድፈኞቹ ይህንን ተከትሎ 4 በዚህ የዝውውር መስኮት ተጫዋቾችን ለማስፈረም እቅድ ነበራቸው። ነገር ግን ወደ 5 ከፍ ሊያደርጉት የሚችሉበት እድል አለ። ምክንያቱም ሞስኬራ በመሃል ተከላካዩ ለ2 እና ለ4 ወራት ተጫዋቾች የሚጎዱ ከሆነ ሞስኬራን ተማምኖ የውድድር ዓመቱን የመግፋት ጉዳይ አስቸጋሪ ስለሆነ ለሞስኬራም ተቀያሪ የሚሆን ስለሚያስፈልግ በተለይ ማክሲም ላክዋ፣ ኢዝሪ ኮንሳ በዚህ የዝውውር መስኮት ላይ በሚገባ እየተመለመሉ እንዳሉ አርሰናልን በሚመለከት የሚወጡ መረጃዎች ያሳያሉ። ሌላኛው እንግዲህ የሚጠበቀው የአርሰናሎቹ ተጫዋቾች በዓለም ዋንጫው ላይ ወጥ ብቃትን እያሳዩ እንዳለ ይታወቃል። ታዲያ ተጠባቂው አንዱ የሚሆነው ማርቲን ኦዴጋርድ የሚመራው ኖርዌይ ከብራዚል ከገብርኤል ማጋሌሱ ብራዚል የሚገናኙበት ጨዋታ ይሆናል። ኤርሊንግ ብሮት ሃላንድ ከገብርኤል ማጋሌስ ማንቸስተር ሲቲ እና በአርሰናል ቤት ያሳዩንን ፊልም በዚህ ደግሞ በድጋሚ የሚያሳዩን ይሆናል። ተጠባቂ የሚያደርጉት ይህንን የዓለም ዋንጫ ብዙ ምክንያቶች ይኖራሉ ተብሎ ይታሰባል። እግር ኳስ አይደለ ትልቁ ሂደት እንግዲህ ተጫዋቾች ከጉዳት እንዳይጎዱ ጥንቃቄ ማድረግ ብቻ እንደሚሆን የሚጠበቅ ነው የሚሆነው። መድፈኞቹ የግብ ጠባቂውን በተለይ የግብ ጠባቂ የተቀያሪውን ግብ ጠባቂ ጉዳይ በሚገባ እያጤኑበት ይገኛሉ። ታዲያ በዚህ የዝውውር መስኮት ላይ ኬፓ ወደ ሌላ በተለይ ጣሊያን ሲሪያ ላሉት ለኮሞ እና ሌሎች ቡድኖች እየተፈለገ ይገኛል። ሊያቀና የሚችልበት እድል አለ። መድፈኞቹ ከዚህ ተጫዋች 5 ሚሊዮን ፓውንድን የሚያገኙ ይሆናል። ታዲያ ኬፓን ለመተካት በፕሪሚየር ሊጉ ልምድ ያለውን የሊድሱን ግብ ጠባቂ ኢሊያን ሜስለርን ለማስፈረም ይፈልጋሉ። ኢሊያን ሜስለርን በጣም የሚደነቅ ግብ ጠባቂ ነው። ነገር ግን በሊድስም ግብ ጠባቂነቱ ቤንች ነውና እንዴት እንደዚህ አይነት ተጫዋችን አርሰናል ያስፈርማል የሚባል ነው። ስህተቶቹም በጣም የሚሳሳት ግብ ጠባቂ ነው ለማቻችን። ስለዚህ አርሰናል ጥንቃቄ ማድረግ ያለበት ይመስለኛል። በተለይ ለቶም ሴስፎርድ ድሉን መስጠት የተሻለ አርሰናልን ውጤታማ የሚያደርገው ይሆናል ተብሎ ይጠበቃል። የቀድሞው የአርሰናል ተጫዋች ፍሎረን ባሎጋን በአርሰናል እንግዲህ ከቀጣይ ሽያጩ ከሞናኮ ሚለቅ ከሆነ በዝቅተኛ ዋጋ 50 ሚሊዮን ፓውንድ የተገመተ አርሰናሎች የዚህ ተጫዋች ላይ የ18% ድርሻ አላቸው ከቀጣይ ሽያጭ። ስለዚህ 50 ሚሊዮን ፓውንድ የሚሸጥ ከሆነ አርሰናል 9 ሚሊዮን ፓውንድ ከዚህ ተጫዋች ላይ ዝውውር ላይ የሚያገኝ ይሆናል። የጥሩ ድልን ለመድፈኞቹ የሚያመጣ ይሆናል ተብሎ ይጠበቃል። እንግዲህ መድፈኞችን የሚመለከቱ የተለያዩ መረጃዎች እየወጡ ይገኛሉ። እነሱን ፈጠን እያልኩ ደግሞ ላድርሳችሁ። አርሰናል እንግዲህ በዝውውር መስኮቱ ላይ የግራ መስመሩን የማጥቃት መስመሩን ለማጠናከር ከያዛቸው ተመራጭ ተጫዋቾች መካከል ቅድሚያ የሚሰጠው ሞርጋን ሮጀርስ ነው። የሞርጋን ሮጀርስ ዋጋ ግን 130 ሚሊዮን ፓውንድ ነው ቪላዎች የሚጠብቁት። ነገር ግን ለአርሰናሎች ጥሩ እድል የሚሆነው ቪላ በዩኤፋ ሕግ መሰረት የፋይናንሻል ሕጉን ስለጣሰ እስከ 23 ሚሊዮን ፓውንድ ሊቀጣ ይችላልና ቅጣቱም ይፋ የሚሆንበት እድል እንዳለና ቅጣቱም ተጥሎ
ጥሎበታል። ስለዚህ ይህንን አጋጣሚ አርሰናሎች በመጠቀም ይህንን ተጫዋች የማስፈረም እድላቸውን በሚገባ እየሞከሩ ይገኛሉ። አርሰናል ግን በዚህ የዝውውር መስኮት ሞርጋን ሮጀርስን ብቻ ሳይሆን ብራድሊ ባርኮላንም ይፈልጋል። ባርኮላ ታዲያ ሌላኛው ተጫዋች ነው። ፒኤስጂ ከዚህ ተጫዋች 116 ሚሊዮን ፓውንዶችን ይፈልጋሉ። አርሰናል ለሁለቱ ተጫዋቾች ይህንን ያክል ዋጋ የማውጣት ፍላጎት እንደሌለው በግልጽ ተናግሯል። ይህንን ግን አንዱን ተጫዋች አስፈርመው በተሻለ ዝቅ ያለ ደግሞ ሌላ ሁለተኛ የመስመር ተጫዋችን የማስፈረም ፍላጎት ሊኖራቸው እንደሚችል የሚጠበቅ ነው የሚሆነው። ጆዜ ሞሪኖ አሁን በዓለም ላይ ካሉ ምርጥ ተከላካዮች መካከል ዊሊያም ሰሊባ አንዱና ቀዳሚው ነው የሚል አስተያየታቸውን ሰጥተዋል። አርሊንግ ብራውት ሃላንድ ይህንን በሚገባ አስተያየቱን ሰጥቷል። እንግዲህ ሳሊባ ምንም ጥያቄ የለውም በኔ እይታ በጣም ጥርት ያለ ኳሊቲ ካላቸው ተጫዋቾች ውስጥ አንዱ ነው ማለት የሚቻል ነው የሚሆነው። ወደ አድማጮቻችን የዝውውር መስኮቱ አብዷል ማለት ይቻላልና አርሰናል የትኞቹን ተጫዋቾች በየትኛው ዋጋ ሊያስፈርም የሚለው ላይ በሚገባ ውሳኔ የሚያስፈልገው ጊዜ ይገኛል። ታዲያ አንድሬ በርታ በእያንዳንዱ ሁኔታዎች ውስጥ እየሰራ ይገኛል። የአማካይ መስመሩን ለማጠናከር ስካትን ትናንት ጥያቄ እንዳቀረበና ንግግሮችን ለመጀመር ፍላጎት አድርገው ነበር። በርንማውዝ ያሉት ለተጫዋቹ አዲስ ኮንትራትን አቅርበናል፣ ተጫዋቹ አዲስ ኮንትራቱን ማይፈርም ከሆነ ነው ተጫዋቹ ጋር ድርድር የምታደርጉት የሚል ጥያቄን አቅርበው ነበር። አርሰናል ታዲያ አሁን ደግሞ ዛሬ የሜንዙን የመሃል ተከላካይ ኪዩሻ ሰኖ በተለይ ብራዚል ብሔራዊ ቡድን ላይ አስደናቂ ጎልን አስቆጥሯል። ከ50 እስከ 60 ሚሊዮን ዩሮ መድፈኞቹ ይህንን ተጫዋች ለማስፈረም ማውጣት የሚጠበቅባቸው ይሆናል። አርሰናል የ18 ዓመቱን የግራ መስመር ተጫዋች የሆነውን አስደናቂውን ፖርቹጋላዊ የመስመር ተጫዋች በወልቭስ ቤት ምርጥ ብቃቱን ያሳየንን ማቲያስ ማኔን ለማስፈረም ሙከራዎችን ለማድረግ አስቧል። ተጫዋቹ በዝውውር መስኮቱ እስከ 30 ሚሊዮን ፓውንድ መድፈኞቹን ሊያስወጣቸው ይችላል። እንግዲህ መድፈኞቹ በዝውውር መስኮቱ ላይ የተለያዩ ተጫዋቾችን በሚገባ እየመለመሉ እንዳለ ይታወቃል። እንግዲህ ዋነኛው የመድፈኞቹ የአማካኝ መስመሩ መልስ ማን ነው ካላችሁኝ ብሩኖ ጎሜሬስ ነው። አርሰናል ብሩኖ ጎሜሬስን ለማግኘት በእያንዳንዱ ሁኔታዎች ውስጥ የተለያዩ ነገሮችን በሚገባና በስርዓት እየሞከሩ ይገኛሉ። አሁን ደግሞ እንግዲህ አርሰናል በዝውውር መስኮት ላይ ከሚጠቀማቸው ታክቲኮች አንዱ የአርሰናል ደጋፊ የሆነውን ኪያን ጆራብቼንን ወደ ዝውውር መስኮቱ ማስገባት ነው። ታዲያ ከዚህ በፊት ከዲል ማለት ነው ገብርኤል ማጋሌሽን ሲያስፈርሙ ተመሳሳይ ሁኔታ ኪያን ጆራብቼንን ተጠቅመው ነበር። አሁን በድጋሚ ይህንን ሰው የመጠቀም ፍላጎት አላቸው። ታዲያ መድፈኞቹ በዚህ የዝውውር መስኮት ላይ ብሩኖ ጎሜሬስን የሚያገኙ ከሆነ ትልቁ የዝውውር ኢላማቸውም ነው። ታዲያ እዚህ ጋር አንድ ሁኔታን እናንሳ ወደ አድማጮቻችን። ያም ብሩኖ ጎሜሬስ ወደ አርሰናል ለመምጣት አሁን ለኒውካስትል በግልጽ ልቡ እንደሸፈተ አውቀዋል። ስለዚህ ይህ ተጫዋች የመልቀቅ ነገር እርግጥ እየሆነ መጥቷል ማለት ይቻላል። ነገር ግን እዚህ ጋር ተመሳሳይ ሰዓት በተመሳሳይ ሁኔታ ማንሳት የሚጠበቅብን ሳንድሮ ቶናሊ ወደ ቶተንሃም የሚያደርገው ዝውውር የሚጠናቀቅ ከሆነ ኒውካስትሎች ይህንን ተጫዋች ለማጣት በጣም አስቸጋሪ ነገር ውስጥ የሚገቡበት እድል ይኖራል ብዬ አስባለሁ። ምክንያቱም በቀላሉ ማሳመን ኒውካስትልን የሚቻልበት እድል ጠባብ ይሆናል። ድርድሮቹ ግን በሚገባ እንደቀጠሉ ይገኛሉ። አርሰናል ለተጫዋቹ ኤጀንት አካባቢው ላሉት በሚቀጥሉት ቀናቶች ደግሞ የመጀመሪያውን ጥያቄ ያቀርባሉ። አርሰናሎች በዚህ የዝውውር መስኮት ውስጥ በዚህ ሳምንት መጠናቀቂያ ለቪላ ማለት ነው ለሮጀርስን የመጀመሪያውን ሙከራቸውን የሚያቀርቡ ይሆናል። ሮጀርስ በግልጽ ጥያቄውና ሐሳቡ ወደ አርሰናል ብቻ እንደሆነ አሳይቷል። አርሰናል 100 ሚሊዮን ፓውንድ ለዚህ ተጫዋች ግን የመክፈል ፍላጎት አላቸው። ከብራዚል የሚወጡ መረጃዎች ጠቅላላ የሚያሳዩት ይህ ተጫዋች ማለትም ብሩኖ ጎሜሬስን የሚመለከት ነው። አርሰናልን ለመምጣት ነው። ለአርሰናል ለመምጣት ፍላጎት እንዳለው በግልጽ ተናግሯል የሚል ነው። እንግዲህ አርሰናሎች ብሩኖ ጎሜሬስን የሚያገኙ ከሆነ የአማካይ መስመራቸው ላይ በሚገባ ለውጦች የሚመጡ ይሆናል። አሁን የሚቀረው ደግሞ የማጥቃት መስመሩ ነው። እንግዲህ ኒውካስትል አማካይ መስመሩ ላይ አርች ግሪን ለማስፈረም ሙከራዎችን አድርገው ከቶተንሃም ጥያቄያቸው ውድቅ ሆኖባቸዋል። ነገር ግን ሌሎች ሂደቶች ላይ መሳተፍን እያሰቡ ይገኛሉ። ስለዚህ አንዱ የሚጠበቀው ሁኔታ ይህ ነው የሚሆን። ውድ አድማጮቻችን አርሰናል እስካሁን ድረስ ምንም ተጫዋችን ማስፈረም አልቻለም። ነገር ግን በርታ በሚገባ ውስጥ ለውስጥ እየሰሩ ስላለ ማለት በሚገባ ስራቸውን እየሰሩ ነው። በሚቀጥሉት ቀናቶች ፈጠን ያሉ 2 እና 3 ፈራሚዎችን በተቀራራቢ ጊዜ ልናይ እንችላለን። ውድ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።